ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን። ይህ በሳምንት አንድ ቀን የሚቀርብላችሁ የአርት ስፖርት ዝግጅት ነው። በዛሬው ዝግጅታችን እንደተለመደው በአገር ውስጥ ስፖርት ላይ ትኩረት በማድረግ ከባልደረባዬ አማን ከበደ ጋር አሪፍ ቆይታ ይኖረናል። አማንሻ እንዴት ነህ? ሁሉ ሰላም በቃ ሰላም ነው። ወደ ዋናው ርዕሰ ጉዳያችን ከመሄዳችን በፊት እኔ ጋር ዜና አለች። አንድ ዜና ክረምት እንደመሆኑ መጠን ቀደም ሲል በማዘጋጃ ሜዳ ታስታውሳለህ? ተጫውቼበታለሁ። አድዋ እኔም ተጫውቼበታለሁ። አድዋ የተሰራበት እንደዚህ አይነት ውድድሮች በተለያየ አካባቢ አሁን እየተካሄደ ነው። አሁን ሽሮ ሜዳ አካባቢ ላይ ታፈሰ ተስፋዬ እና አማኑኤል የተለያዩ በክለብ ደረጃ በብሔራዊ ቡድን የተጫወቱ እና ታዳጊዎችም የሚሳተፉበት ጥሩ ውድድር አለ። ለተመልካችም አጓጊ ነው፣ ደስ የሚል ውድድር ነው። እንዲሁም ደግሞ ወረዳ 9 ሜዳ የሚባል አለ ጎሮ አካባቢ። እዛ ደግሞ በ6 ቡድኖች መካከል በተካሄደው ውድድር 18 ጎል በማግባት አላዛር ሰለሞን የሚባል ልጅ ኮከብ ተብሎ ኮከብ ተጫዋችም ተብሎ ኮከብ ግብ አግቢ ተብሎ ተሸልሟል። እንደነዚህ አይነት ውድድሮች ላይ አሰልጣኞች ትኩረት አድርገው ሄደው ታዳጊዎችን ቢያዩ ይሄ ውድድር ደግሞ ለተጫዋች ምልመላም ስለሚመች በክለብና በብሔራዊ ቡድን የሚጫወቱ ተጫዋቾች ረፍታቸውን አርፈው እንደዚህ አይነት ውድድር ላይ ሳይሳተፉ የአካባቢው ልጆች ቢጫወቱና ትኩረት አድርገው ደግሞ አሰልጣኞችም ምልመላ ቢካሄድ አሪፍ ነው። አሁን ወረዳ 9 የተካሄደው የጎሮ ውድድር ላይ ብዙ ጥሩ ታዳጊዎች ያየውበት ውድድር ነው። በዛ ውድድር ላይ ኮከብ ግብ አግቢውን የጨረሰው አላዛር ሰለሞን ማለት የሰለሞን ንጋቱ ሰለሞን ንጋቱ ወለየው የሱ ልጅ ነው። አጥቂ ጨራሽ አጥቂ ኮከብ ግብ አግቢ ምናምን ሆኖ ኮከብ ግብ አግቢ ሆኖ ብዙ ጊዜ ይሸለም ነበር። ያው ተደራቢ አጥቂ ይሆናል እና የሱ ልጅ የአባቱን ፈለግ በመከተል እሱም ኮከብ ግብ አግቢ ሆኖ የጨረሰበት ነው። ስለዚህ አሰልጣኞቻችን እንደዚህ አይነት ውድድር ላይ በየአካባቢው የሚካሄዱ ለጊዜው እነዚህ ሁለቱን እንትን አልኩ እንጂ በየአካባቢው ትላልቅ ውድድሮች ስለሚካሄዱ አሰልጣኞቻችን አሁን እንደዚህ ርብርብ በበዛበት ገንዘብ እንደንትን በሚረግፍበት በአግባቡ ተጫዋቾችን ቢያዩበት መልካም ነው ለማለት ነው። እውነትን ነው። እንግዲህ ሌላም አንድ ውድድር ነበር በሽሮ ሜዳ ያልኩክ። በፈረንሳይ ማዕከል ከባድ ፉክክር የነበረበት በርካታ ተመልካች በስቴዲየሙ የታደመበት ከዘንድሮ የፕሪሚየር ሊግ ውድድሮች የተሻለ ድምቀት የተስተዋለበት ውድድር ነበረ። ይሄ ውድድር መለመድ እና ባህል መሆንም ይገባዋል። ቅድም መዘጋጃ ሜዳን ስትል በእኛ ከፍተኛ ነበር፣ ከፍተኛ 2 ነበረ እና ከፍተኛ 2 ቀበሌ 17ን በመወከል ኃይለ ራጉኤል ታደሰ ዜና አንባቢው እነ በላይ እነ ተስፋዬ ገብሬ የሚባሉ ልጆች ማት ልጆች በቀበሌውን ወክለን እዛ እንጫወት ነበር። ማዶ ላይ ደግሞ እነማን አሉ መሰለ የክረምት ውድድር ልክ እንደዚህ አይነት ውድድር ላይ እነማን ታገኛለህ? እነ ዳንኤል ክፍሌ፣ እነ ፍትሐ ነገስት በርሄ፣ እነ ተክሌ ብርሃኔ። እንግዲህ ሚድፊልዱን አስበው እሳት ነው። እና ኃይሌ ካሳዬ ደግሞ ከእናንተን ሰፈር ወክለው ብዙ ጊዜ እዛ ሜዳ ላይ ውድድር ይካሄድ ነበር መዘጋጃ ሜዳ ላይ እና ኃይሌ ካሳዬ አሉ። የዛ አካባቢ ነፍሱን ይማረው የላ ካሳዬ ነበረች። እንደዛ የእናንተ ሰፈር ልጆች ይመጣሉ። ክረምት ላይ ከፍተኛ ብር ይያዛል፣ ውድድር ይካሄዳል። ያው እኛ አካባቢ ደግሞ ማዕት ናቸው። ወረዳ 2 እንግዲህ እነ ኤልያስ ጀዋር፣ እነ ንጉሴ ወልደ አማኑኤል፣ እነ መንግስቱ ሁሴን እነ ጫኔም እዛው አካባቢ ነበሩ። ጫኔ ለማ ነፍሱን ይማረው የእርሻ ሰብል ግብ ጠባቂ የነበረው። እኛም አካባቢ ላይ እነ ፈለቀ ሙሺ ፖሊስ ከዛ ባንክ አብረን ሆነን ለመርካቶና አካባቢ ስንጫወት ተስፋ ማርያም ክሬዲት አበበ ፈለቀ ሙሺ፣ ተስፋ ማርያም፣ እኔ አባይነህ
ከአባይነህ ከበደ የስንታየው ከበደ ወንድም ነው። አባይነህ ደግሞ መላጣው መድኑ እንደገና አባይነህ ደግሞ እንደዚህ ሞቅ ያለ ውድድር ደበበ ፍቃዱ ትልቅ ውድድር የነበረበት ነው። እኛም መርካቶና አካባቢን ወክለን በደንብ ተጫውተንበታል። እንደዚህ አይነት ውድድር መካሄዱ በጣም ምንም ጥርጥር የለውም። አሁን ውድድሩ በድምቀት እየተካሄደ ስለሆነ እንዳልከው እንደዚህ አይነት ውድድሮች መካሄዳቸው ጠቀሜታው ለአካባቢው ታዳጊዎች ነገ እንትና እሆናለሁ ብለው የሚያስቡ ታዳጊዎችንም እዚህ ውድድር ላይ እንዲሳተፉ መጋበዝም ለአገሪቷ የኳስ ድርቅ አይመታትም የሚል እምነት አለኝ ነው የምለው እኔ እንግዲህ። አዎ ልክ ነው በቃሽ። ለአስተዋጽኦ ግን ጠቀሜታው በአካባቢ ሲሆን ያው ሰፊና አገር አቀፍ ደረጃ ዘርፈ ብዙ ጠቀሜታ ይኖረዋል በሚል አዳበርኩት። እንግዲህ ተመልካቾቻችን እንደዚህ አይነት ውድድር በየአካባቢያችሁ የሚካሄደውን ሄዳችሁ አድንቃችሁ ደግፋችሁ ኑ ማለት እንፈልጋለን። አሰልጣኞችም በእንደዚህ አይነት አጋጣሚ ጥሩ ተጫዋቾችን ማግኘት ስለሚቻል አንዳንዴ እንደ ቀድሞቹ አሰልጣኞች አይናችሁን በእንደዚህ አይነት ሜዳ ላይ ዞር አድርጉ ማለት እንፈልጋለን። እንግዲህ በመቀጠል በዋና ርዕስ የያዝነው ያለ አግባብ በስፖርቱ ስም የሚሰበሰበው ገንዘብ መቆሚያው መቼ ይሆን ነው። ይህን እንደዚህ አይነት ርዕሶች ደጋግማችሁ አውሩበት ስለተባለም እኛም በደንብ አሳድገ ነው ለዛሬ ደግሞ መቼ ይሆን የሚቆመው ነው ብለን የመጣ ነው። አላግባብ ለኤክስ የተባለው ክለብ አላግባብ ብዙ ገንዘብ ያወጣል። ይሄ ገንዘብ እውነት ተጫዋቾቹ ጋር ነው የሚደርሰው ብለን ነበረ። አንዳንድ የሰማነው ስማችንም አይገለጽ ያሉ ተጫዋቾች እውነታችሁን እኮ ነው ያላችሁት፣ እኔ ለምሳሌ የማገኘው ይህን ያክል ብር ነው የሚባለው፣ ግን ይህን ያክል ብር እኔ ኪስ ውስጥ አይገባም፣ ተቆራርጦ ነው የሚደርሰኝ፣ ስሙን ብንጠራ እንጀራውንም እንትን ስለምንል እሱ ይቅር እና እንደዚህ አይነት ነገሮች ላይ መንግስት ጣልቃ መግባት አይችልም ወይ ማለት ፈልጋለሁ። ጥሩ ጥያቄ ነው። መንግስት ጣልቃ መግባት አይችልም ወይ ማለት እንግዲህ ሰው በገዛ ግቢ ውስጥ መግባት አይችልም ወይ ብሎ እንደመጠየቅ አድርጌ ነው የሚቆጥረው። ምንድነው የእግር ኳሱ የሚወጣው ኦልሞስት 98% ከመንግስት ካዝና ነው። ከህዝብ የተሰበሰበ የግብር ክፍያ ለህብረተሰቡ ጠቀሜታ የሚውል የተለያዩ መሰረተ ተቋማት ሊገነባበት የሚገባ ነገር ግን እዚህ ጋር ስፖርቱ በሀገራችን ያለውን ተቀባይነትና ተወዳጅነት በህዝብ ዘንድ ያለውን ተወዳጅነት ከግምት ባስገባ መልኩ ተገቢው ትኩረት ሰጥቶት ከነዛ ነገሮችም ቀድሞ እየተፈጸመ ያለበት ሁኔታ ነው ያለው ስፖርቱ። አሁን አብዛኞቹ የከነማ ቡድኖች ናቸው። የተለያዩ ክልሎችን ወክለው ነው የሚመጡት። በክልላቸው አንድ የተሟላ ሁሉን አቀፍ የሚሰጥ የጤና ተቋም እንኳን የለም። በሀገር አቀፍ ደረጃም እንደሱ እንትና የምትለው የሕክምና ተቋም የለም። መንግስት ከነዛ ነገሮች ሁሉ አስቀድሞ ለስፖርት ቤተሰቡ እግር ኳሱም በሀገር አቀፍ ደረጃ ከዛም በአህጉር በዓለም እያለ ትልቅ እድገት ያሳያል በሚል ከጊዜ ወደ ጊዜ ከግል ካዝናው እያወጣ ስፖርቱን ይደጉማል። አሁን ግን ስፖርቱን ሳይሆን እየደጎመ ያለው መንግስት ግለሰቦችን የግለሰቦችን ኪስ ማዳበሪያ ነው። እኛ ሁልጊዜ እንደምንለው ማለት ነው የሰው ማግኘት ቅር ሊያስብለን አይደል። ምክንያቱም ያ ተጫዋች ባያገኝ እኔ ኳስ ተጫዋች አይደለሁም ገብቼ ላገኝ አልችልም። አንተም በጊዜ መጠቀም የሚገባን ነገር በቃ አለፈ። አሁን በልጆችህ አሁን ባለው ተጫዋች ምናምን ነው የምታየው። የዛ ማግኘት ያለውን ድካም ስለምታውቀው አንተ በስፖርተኝነት ባሳለፍንበት ዘመን ምን አይነት ልምምድ እንደሚሰራ ያለውን ሁኔታ አንደኛ ከማህበረሰቡም ተገልለ የተወሰነች ቦታ ላይ ነው ነበረ የምትኖረው።
እንደዛ አይነት ነገሮችን በማስተዋል እግር ኳስ ተጫዋች የተሻለ ተጠቃሚ ይሆናል የሚል ቢጠቀምም ደስተኛ እንደሚያደርገህ የታወቀ ነው። ምንም ጥርጥር የለውም። እሱ ባያገኘው አንተ ኪስ አይገባም። አንተ በሱ ፕሮፌሽን ላይ አይደለም አሁን ላይ ያለው ነገር። ግን ከሚወጣውና ከሚታየው እይታ አንጻር የልዩነቱ የሰማይና የምድር ያህል ግን ሲሆንብህ ለምን ብለህ መጠየቅ የውዴታ ግዴታ ነው፣ የዜግነት ድርሻም ነው። እንደዛ ለማለት እፈልጋለሁ። አሁን ልብ ብለህ ከሆነ ቤንች ለሚቀመጥ የውጭ ዜጋ ተጫዋች በዶላር ይከፈላል። የፉክክር ቤት ሳይዘጋ አደረ። ጌታዋን የተማመነች በግ ላቷን ውጭ ታሳደራለች ምናምን። እኛ ገንዘብ ችግር የለብንም ብለው አሁን የከነማ ክለቦች በአብዛኛው ከግብር ከምናምን በሚገኝ ለአካባቢው መጫወቻ ሜዳዎች፣ ጤና ጣቢያ እንዳልከው ቅድም ብዙ ነገር ለልጆቼ ነግበኔ ለአካባቢያዊ ልጆች ምናምን ብለህ ነው ከውጭ አስመጥተህ ልጆች ሊማሩበት የማይችል ተጫዋች፣ ምንም ሊጠቅም የማይችል ተጫዋች ያንተን ኪስ ብቻ ለማደለብ በአቋራጭ በዶላር ታስመጣዋለህ። እሱም አልተከፈለኝም ብሎ ሲከስ ክለቦች ከካፍ ውድድር ይታገዳሉ። እንደዚህ አይነት ነገር መሄድ የሚፈልጉ ብዙ ግለሰቦች አሉ። ስማቸውንም እናውቃለን። እንደዚህ ማለት አስፈላጊም አይደለም። ሁሌ በአፍሪካ ዋንጫ አይደለም በዓለም ዋንጫ ላይ እንድትሳተፍ የምንፈልግ ከሆነ እነዚህ ቀዳዶች መደፈን መቻል አለባቸው። እነዚህ ቀዳዶች ካልተደፈኑ ይህን ያክል ወጪ አውጥተህ አሁን ነጋዴ ስትሆን ትርፋማ ለመሆን ነው ሱቅ የምከፍተው፣ ለመክሰር አይደለም። ምንም ስራ ላይ ስትሰራ ትርፋማ ለመሆን ነው። አሁን ግን ክለቦቻችን ከሚያወጡት ገንዘብ አንጻር ትርፋማ ናቸው ወይ ብለህ ብትጠይቅ አንድ ክለብ ትርፋማ የሆነ ክለብ እኔ ብሎ ሊመጣ አይችልም። ያወጣውና በአመት ያወጣውና የሰበሰበው ገንዘብ እኩል ነው ወይ ብትል የትና የት ነው? ይሄ ኬት ይመጣል? ስለዚህ መንግስት ሙሉ ለሙሉ ትኩረት አድርጎ በእንደዚህ በክለቦች ላይ ትልቅ የምርመራ ጋዜጠኝነትን ማካሄድ ወይም እያንዳንዱን የክለብ ስራ አስኪያጅ ጠርቶ ሰነዶቹን ማቅረብ መቻል አለበት። አሁን አማን ሲፈርም በ100 ሚሊዮን ይፈርም፣ 100 ሚሊዮን ግን አማን ያወጣል አያወጣም ያሰልጣኙ ስራ ቢሆን። አሁን እኮ አሰልጣኙ በሳያቅ የሚፈርሙ ተጫዋቾች ብዛት ከዕለት ወደ ዕለት እየጨመረ ነው የሚመጣው። ይሄ ልጅ ያዋጣል፣ ኖ ይሄ ልጅ አያዋጣም የሚለው እኮ አሰልጣኙ ነው። አሁን ግን ይሄ ልጅ ያዋጣል ብያለሁ ያዋጣል፣ ይፈርም ብያለሁ ይፈርም የሚሉ እዛ አካባቢ ላይ ያሉ ግለሰቦች ናቸው። ሃይ ባይ ያስፈልጋቸዋል ማለት እፈልጋለሁ። በጋች ምንድነው መሰለ እዚህ ላይ አሰልጣኙ ነበር በፊት የሚለው አሁን ከስፖርቱ የተለየ ሰው ነው የምትለኝን ለመቀበል ያዳግተኛል። ለምንድነው እዚህ ላይ የሀሳብ ልዩነት አለን። ምንድነው መሰለ መጀመሪያ አሰልጣኙ ሲመጣ የሚያመጣው ኮሚቴ እኮ ተስማምተው ሁለቱ አሰልጣኝና የድሮ አሰልጣኝ ነው አንተ የምትለው። እንደዚህ ካልከው ደግሞ በስራዬ ጣልቃ አትግቡብኝ ብሎ ወደዚያ የሚሄድበት ጊዜ አለ። አሁን እንደሱ አይነት ነገር የለም። ራሱን ሸጧል። ስፖርቱ አካባቢ ያለው ማህበረሰብ አብዛኛው በጠቅላላ ማለት አችልም በጣም ራሳቸውን አስከብረው የሚኖሩ የስፖርቱን መርህ ተፈጻሚ ለማድረግ የሚንቀሳቀሱ በርካቶች አሉ። ነገር ግን ስፖርቱ አካባቢ ረክሷል። አንድ ፕሮፌሽናል ባለሙያ ኃላፊነትና ግዴታው መብቱና ግዴታው ምን ድረስ ከመሆን እንደሆነ ራሱ ለይቶ ማያውቀውም ለይቶ ማይናገርም። ግን አንድ ክለብ አሁን ከ10 በላይ ተጫዋች ሲያስፈርም ልክ ነው ትላለህ? እንዴት ልክ ነው ላለው ልኩ ምን አለ መሰለ አሁን
የሚዟዟሩ ተጫዋቾች አብዛኞቹ አሰልጣኙ የስፖርቱ የክለቡ የስፖርት ኃላፊ የሆነ ካድሬ አንድ ላይ ሆነው ነው። አንደኛ ስፖርቱን ለመምራት ግንዛቤ ዕውቀቱ ነው የሚያስፈልገ በስፖርት ማለፉ ነው። ስለ ስፖርቱ በቂ ግንዛቤ የሌለው ሰው ቦታው ላይ ከተቀመጠ በሆኑ አጋጣሚዎች ቦታው ላይ ከተቀመጠ እሱ የሚያስፈጽመው የራሱን ጥቅም ነው። ምክንያቱም ስለ ስፖርት እኮ የሆነ ትቆረቆራለህ። እንዴት እንደዚህ ይሆናል ትላለህ። ስፖርቱን የምትወደው ከሆነ አንተ ተጠቃሚ እንኳን ቢሆን ይኸውልህ እንደው አይጠቀም አይደለም ይጠቀም። እሱ የጊዜው ሲደርስ በራሱ ጊዜ ተጋልጦ ይወጣል። ግን ተጠቅሞም የሚጠቀምበትን ስፖርት እንኳን በሱ እንዲኖር የመኖር ዋስትና እንኳን አይሰጠውም ስፖርቱም ማለት ነው። ምንድነው እንዲሆን የሚፈልገው? የገዛ ኪሱ ይሙላ፣ የገዛ ቤተሰቡን ይርዳ። ይሄ የደም ገንዘብ ነው። ምክንያቱም ህዝብ አሁን በየቦታው የምታየው ግብር እንደዚህ ሆነ፣ እንደዚህ ተፈጠረ፣ ጨመረብኝ፣ በቃ ስራውን እንደዚህ አልቻልኩም ልመልስ የሚሉ ወገኖች አሉ አይደለም እንዴ? ከዛ የህብረተሰብ ክፍል የሚሰበሰበውን ገንዘብ ግን አወዳደቁ በስፖርቱ ስም ዘረፋና ምዝበራ እየተካሄደ ነው እኮ። ሃይባይ ጠፋ። አሁን ግን ምንድነው መሰለ ለዚህ ማረጋገጫው ከዚህ ያስቀድሙ ከዚህ ሐሳብ ከመሻገር ያስቀድሙ ልመለስና ለዚህ ማረጋገጫው ምንድነው ብትለኝ በቀደመታ አክሲዮን ማህበሩ ጠቅላላ አስቸኳይ ጠቅላላ ጉባኤውን አካሄደ። እዛ ጉባኤ ላይ 50 ሚሊዮን 50 እንደውም ግማሽ 54 55 ሚሊዮን ያንን ወጪ ይጨምር አይጨምር የሚል ለደሞዝ የሚወጣ ነው። ይሄ እንግዲህ ከደሞዙ ሌላ ደግሞ የምግብ የምናምን አለ ማአት ወጪዎች አሉ። 100 ምናምን ይሄዳል እና እዛ ጠቅላላ ጉባኤ ላይ አከራካሪ ብዙም አከራካሪ ነገሮች አልተፈጠሩም። ለመሰለ ድምፅ ቆጠራ ይካሄድ ተባለ። ሲካሄድ 11ዱ መጨመር አለበት አሉ፣ 6ቱ መጨመር አይገባውም ያሉ ናቸው። አንድ ባለበት ይቆይ ያለ ክለብ አለ። ይህ ማለት 11ዱ እንግዲህ ከዚህ ውስጥ በእርግጠኝነት ማለት ነው 8-9 የከነማ ቡድኖች ናቸው። ለምንድነው የህዝብ ደም እየመጠጡ ያሉ መዥገሮች፣ የስፖርቱ መዥገሮች ደግሞ በቃ ስለ የሚጠብቁ አንተ አሁን እነሱ እኮ በዚህ ዓመት ቡድናቸው ስለሚያደርገው አሁን ቀጣይ ዓመት 2019 ዓመተ ምህረት ቡድኑ ስለሚያደርገው ውድድር የቡድኑ አቋምና ጥንካሬ ላይ አይደለም የነሱ ሐሳብ። በ2020 ይኸውልህ ዛሬ ነገ ለመኖር ዋስትና በሌለበት ዓለም ማለት ነው በ2020 እንትና የሚባለውን አሰልጣኝ አምጥቼ እንደዚህ ያህል ተጫዋቾች ቢያመጣ የዚህን ያህል ኮሚሽን አገኛለሁ ብለው ውሏቸው እኮ ስልክ እኮ አያናግሩበትም። ስልካቸውን ኤርፕሌን ሙድ አድርገው ማለት ነው ስልካቸውን የሚጠቀሙበት ለኳልኩሌተር ብቻ ነው። እና ስለኛ ምን ተባለ? እነ ፌስቡክ ላይ የራሳቸው ደግሞ ግሩፕ አላቸው፣ የጥቅም ተካፋዮች አላቸው። እነሱ ጥሩ አድርገው የተሰራውን ነገር ነው የሚያዩት። ስፖርቱ ያሳዝናል፣ ባለቤት አጥቷል። መንግስትም በዚህ ላይ ትኩረት ያድርግ ማለት እንፈልጋለን። ተጫዋቾች ግን የለፉበትን አያገኙ አይደለም፣ እጥፍ ይሰጣቸው፣ በአግባቡ ኪሳቸው ይግባ። በአግባቡ ደግሞ መንግስትም ማግኘት የሚገባውን ግብር የደሞዝ ግብርን በአግባቡ ይውሰድ። ይሄ ተሽለኩልኮ መንገድ ላይ የሚቀረው ነገር ይቁም። የኢትዮጵያ እግር ኳስ የሚያድገው በመተባበር አንድ ሆነን ስንሰራ ነው። አሁን ባለው አካሄድ ግን የትም ፈቀቅ ልንል አንችልም የሚል እምነት ነው አርት ስፖርት ዝግጅት ክፍል ያለው አለ። እኔ እንደው ይሄንን ሐሳብ በዚሁ ብቻ መቋጨት አንፈልግም። እንቀጥላለን። እንደው እንደማጠቃለያም መናገር ካስፈለገ ምንድነው መሰለ መንግስት በዚህ ሳምንት እና ከቀናቶች አስቀድሞ ባለፈው ሳምንት ላይ የተለያዩ ህገወጦች ያላቸው
ወገኖች ላይ የህግ እርምጃ ወስዷል፣ በቁጥጥር ስር አውርዷል። እነዛ ተጠርጣሪዎች እንግዲህ ከያለበት የጉምሩክ በህገወጥ የገንዘብ ዝውውር የሰው ህገወጥ የሰው ዝውውር አለ። መቼ ነው ህገወጥ የሰው ዝውውር ላይ እኮ ህገወጥ ደግሞ የተጫዋቾች ዝውውር ተብሎ ስፖርቱ ላይ ገብቶ እንደዚህ እየለቀመ አውጥቶ ማለት ነው መያዝ ይገባል፣ ማሰር ይገባል፣ ሊጋለጡ ይገባል። የስራና ክህሎት ሚኒስቴር ኃላፊዎች ራሱ የተያዙ አሉ። ግን ምንድነው መሰለ እርምጃ ሲወሰድ ደግሞ አሁን ለምሳሌ ስፖርቱም ላይ ተመቶ አንዳንድ ደላሎችና እንደው የሶስተኛ አራተኛ አይነት ድርሻ አላቸውን አይደለም። በየትኛውም ቦታ ላይ ትልቁን አሳ ነው አጥምዶ መያዝ የሚያስፈልግ መጀመሪያ። ትልቁን አሳ ከላስከው ምን ትንንሾቹ ኮሩር ነው የሚሉት ሌላም ያመጣሉ፣ ይፈለፈላሉ። እና ምንድነው መሰለ አሁን ያለው ሁኔታ በጣም ስፖርቱ ያሳዝነኛል። እውነቴን ነው የምልህ፣ በጣም ያሳዝነኛል። ባለቤት አጥቷል። ከውድድር ከድምቀት ያለው እንቅስቃሴ ጥሩ ፉክክር አታይ። ከህብረተሰቡ ስቴዲየም ውስጥ ገብቶ ውድድር አያይ። ድምቀት የለውም ውድድሩ። ገንዘቡ ግን ከዚህ ቀደም እንዳልነው እንደ ሮኬት እየተተኮሰ ነው። እዚህ ደግሞ የድለላ ስራ ላይ በጣም የሚያሳዝነኝ ሙያውን የሚያራክሱ ይሄን የተከበረ የጋዜጠኝነት ሙያ የሚያራክሱ የኛም የሥራ ባልደረቦችም አሉ። እንደውም አቶ ገዛይ ምንድነው ያለው ከመስከረም እስከ ሰኔ ጋዜጠኛ ይሆናሉ፣ ከሰኔ እስከ መስከረም ደግሞ በደላላነት ይገፋሉ። አቶ ገዛኝ ወልዴ አሁን ምንድነው መሰለ የሚወራበት አለ። እሱም ላይ ብዙ አይነት ነገር እየተወራ ነበረ። ግን ማስረጃ ያለው ሰው ይምጣ። ገዛይ ሌባ ነው ከተባልኩኝ ይምጣና ማረጋገጫውን ያሳይ ተባለ። አሁን ምንድነው ችግሩ መሰለ ስፖርቱ ላይ ሌላ ደግሞ በድፍረት የሚናገሩ በርካታ ሰዎች አሉ። እኔ አሁን አቶ ገዛኝን እያልኩ አይደለም። እንደውም ነጥብ የኮረኮሬ ነጥብ ስለሆነ ነው ያነሳሁት እንጂ አሉ ስፖርት ላይ ትልቅ በቃ ማጅራት መቼ ሆነው እኔ 5 ሳንቲም ለእንትና ሰጥቻለሁ የሚል ካለ ይምጣ በማስረጃ ይምጣ ይላል። እኛም ጋር እንግዳ ሆነው የተለያዩ አሰልጣኞችም እኛም ጋር እንግዳ በነበሩበት ሰዓት ካለ ይምጣ፣ ከዓለም ሰገድ ጋር ቆይታ አድርገው ካለ ይምጣ፣ ለእንትና ሰጥቻለሁ የሚል ካለ ይምጣ ምናምን ይላሉ። ግን ማንም አይመጣም። እኔ የምልህ ሲሰጡ ግን ማደንዘዣ መርፌ እየወጓቸው ነው እንዴ? ልሳን የሚዘጋ የትም አይጫወታትማ ከተናገረ ቼኑ ነው። አየህ አንድ ሰው ሁለት ሰው አይደለም። ይሄንን መንግስት አሁን ማድረግ የሚገባው የስፖርቱ አይጦች ጎሬን መርጠንና መረቡን መበጣጠስ ይገባል የሚል አቋም አለኝ። እንግዲህ አሪፍ ቆይታ ነበር። ተመልካቾቻችን በውይይታችን ላይ አስተያየት ካላችሁ መጨመር አለበት የምትሉት ነገር ካለ ቢሮአችን ክፍት ነው። በመቀጠል ባለፈው ሳምንት አሪፍ ቆይታ ከነበረን ከመቶ አለቃ ፍቃዱ ማሞ ጋር ያደረግነው ቆይታ ክፍል 2ን ተከታትለን እንመለስ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።